ህዝብን እየመታን ህዝብን ምቱ ወደ እናንተ የሚመጣ ምቱ እየተባለ እየመታን ህዝቡን ገበሬውን ይሄንን ሁላ ብቻ አይደለም ስንሄድ አንድ እኔ ቲመሪ ነኝ ወደ ቦታ አንድ ቦታ ወደ ፋኖ ፈለጋ ስንሄድ ራሱ እዛ ከተዋጋን ወይም ደግሞ እንትን ካልነ ሻምበል መሪው ምኑ ዝም ብሎ ቆሞ እንትን ይላል ክፈቱ የሰው ቤት ይሄ መከላከያ እንግዲህ ልጅ እየተባልክ ዝም ብለ ተኩስ አንድ ሰው ህፃን ልጅ ሴትም ብትሆን መሳሪያ ሲተኮስ ይሮጣል። ህብረተሰብ ነው ገበሬ ነው ያኔ ሲሮጥ ይሄ እየሮጠ ነው ምተው በዲሽቃ ምተው ሞርተሩን እዛ ላይ ጣለው እየተባለ እና ይሄንን ህፃን ልጅ አይቼ ሴት ልጅ አይቼ እንደዚህ መሬት አይቼ ስትሞት አይቼ እና ይሄ ያስደስተኛል መከላከያ ነው ብዬ ውስጥ ይወዛል አይወዝም መቼም አይወዝም እየተማረሩ ነው እኔም ሲመረር ነው የመጣው አሁንም እዛ ቁጭ ብሎ እየተማረሩ ነው ጉደኞቼ ከዚህ መቼ ነው የምንወጣ ፈጣሪ ይያዝ ምን አይነት መንግስት ነው የመጣው እንደመር ብሎ ብልጽግና ብሎ እንትን ከሚል ኢትዮጵያ እንበተን ብሎ እንትን ቢያረጉት በጣም ጥሩ ነበር ይሄንን ነው እንትን የሚለው السلام عليكم ورحمة الله وبركاته ሰላም በያለሁ ውድና እየተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ በያላችሁበት ሰላማችሁን ብዝት ያርግልኝ ዛሬ እንግዲህ ከመግቢያው ላይ ያያችሁት ቪዲዮ በጣም ያሳዝናል አንዳንድ ጊዜ እውነት ተደብቆ አይቀርም የሚባለው ከራሳቸው ሰዎች እንደዚህ መረጃ ይመጣልና እስኪ ቪዲዮ ላይክ ሼር አድርጉ አብራችሁን ቆዩ ለማንኛውም ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዲያትዘነጉ ግን ቪዲዮ እንዲሰራጭ ላይክ ማድረጋችሁን እንዲያትዘነጉ በአክብሮት ማለት ነው እና በጣም ያሳዝናል እንግዲህ ወላሂ ነው የምላችሁ አሁን ምሳሌ ህብረተሰብ ምንም አያውቅም እንግዲህ በአካባቢያችሁ አሁን ምሳሌ አሁን የሆነ ቶክስ አለ እንዴት ነው ሰው የሚሸሸው ህብረተሰቡ ራሱን ለማዲያን ወይንም የሆነ ስርፋ ለመያዝ ይወጣል የዛ ጊዜ ሲሸሽ እንደዚህ የሚገደል አሁን ህፃን የሚሞት አሁን በጣም መግቢያ ሲያጣ ህዝቡ እንደዚህ ይመረራል በጣም ራሱ የራሳቸው መከላከያ እንኳን ቢሆን እንደምታው መከላከያ እንግዲህ ወገን በወገን ራሳችንን መጫረስ ወይንም ደግሞ ራስ በራሳችን መሮነ ነው የት እንግባ ብለን ቢያንስ እንኳን ይሄ ቅማል ምናምን የሚለውን ተውት ያኒ መከላከያ ለሀገሩም የሚታገላለ ለሌላም ነገር የሚታገላለ ግን እኔ ግርም ያለኝ ያማራ መከላከያ የለም እንዴ እንደዚህ በሚዲያ የሚመጡት እንዲያለ ኦሮሞቹ ናቸው ተይዘው የሚመጡት የሚናገሩት ኦሮሞቹ ናቸው ወላሂ ነው ማለት ያኒ እኔ እንደዚህ ለማካባይ ለምናምን ሳይሆን በቃ እነሱ ናቸው ምን ጊዜም ማለት ነው የሚታዩት እንደዚህ ተማርከው የሚያመጧቸው የተለያየ ነገር በቃ እነሱ ነው የሚያመጡት እኔ አንድ ቀን ነው ሌላ በሌላ ተቀይረዋል የአማራ መከላከያ ሌላ ስርፋ ነው አለው እና በጣም ያሳዝናል ብቻ በዚህ ልክ ሰውየው የዘረዘረው በዚህ ልክ አሁን እንደዚህ ያለው ነገር ወላሂ ያሳዝናል ምክንያቱም በቃ ህዝቡ ሲሸሽ ዝም በተኩስ ነው የምንባለው ነው የሚለው እንደዚህ ከሆነ ዝም ብለው ነው ህዝቡን የሚጨርሱት ማለት ነው ከዛ ላይ ደግሞ በቃ የሰው ቤት ከፈቱ ነው የምንገባል የሰው ነገር እናነሳል ምናምን እኔ እንደዚህ አንዳንድ ሰዎች ዝም ብላችሁ ነው መከላከያ ምናምን ይላል ሰው ግን እንደዛም ብንል ራሳቸው ደግሞ ወገን የሚናገረው ራሳቸው መከላከያ ነው ይሄ ሰውዬ አማራ ነው እንዳትሉ ኦሮሞ ነው ከሚናገረው እንኳን አፉ እየተያያዘ ነውና ከዛው ከራሳቸው ወጥቶ ወይንም ደግሞ ፈርቶ ነው ወይንም አስፈራርተውት ነው ትላላችሁ አንዳንድ ሰዎች ግን ደግሞ ያንን አላህ ብቻ ነው የሚያውቀው አስፈራሩትም አላስፈራሩትም ግን አንዳንድ ሰው ሆድ ብሶት ሲሄድ ያለውን ነገር ነው የሚናገረው ደግሞ አንዲ ነገር ደስ ያለኝ ማለት ነው መከላከያ
ብሔርና ብሔርን ለማጋጨት ወይንም ለመጠበቅ አይደለም። ድንበር ነው የሚጠብቀው። ከዚህ ወንድምና ወንድሙ እየተጋደልን እየተጨራረስን ራስ በራሳችን ሳይሆን የመከላከያ ደንቡ ውጭ ላይ ነው ድንበር ላይ ነው ያለው ነገር ግን ሁሉንም የሚያስማማ ጉዳይ ነው። ምክንያቱም ማንኛውም መከላከያ ድንበር ላይ አገሩን ሲጠብቅ ነው የሚያምረው እንጂ ከአገሩ ውስጥ ብጥብጥ ስበሱ ወንድምና ወንድም መጫረሱ የሚገድፈው የለም ግዴታ እየተገደደ እንደሆነ እንጂ ማለት ነውና ይሄ ልጅ ያለው ይሄን ነገር የተናገረው ውስጡ ያለውን ነው ማለት ነውና በነገራችን ላይ በቃ አማራ ክልል ላይ ያለው ሁሉም በቃ የኦሮሞ መከላከያ ኦሮሞ ነው። በቃ ሁሉም ኦሮሞ አትበሉላችንም ኢትዮጵያዊ ነን ምናምን ልትሉ ትችላላችሁ። ግን ደግሞ አማራ ምስተሆነ አማራውንና ኦሮሞን አፋርም ሆነ አፋር ነው። ያንን ልንከደው አንቻለም ማለት ነው። ስለዚህ ያንን ነው በቃ ለነገራችሁ መከላከያ ወላሂ በጣም ያሳዝናል። ምክንያቱም ሀገራችን ያለውን የሚካሄደውን ነገር የሚያውቁት እነሱ ናቸው። ማንም የሚያውቀው ነገር ባይኖርም እነሱ ግን ያለውን ነገር ያውቁታል። በጣም ሁሉም ሰው እንደዚህ በቃ ምርር እንዲያለ ነው ሁሉም ያኔ አንድ ሰው ተመሮ በቃ ነው እንትን የሚለው ደግሞ አንድ ሰው ወይንም ፈርቶ ሊሆን ይችላል ወይንም ደግሞ አስፈራርቶ ሊሆን ይችላል ወይንም እሞታለሁ ብሎ ይሆናል እንደሚናገረው ምናምን ልትሉ ትችላላችሁ። ነገር ግን ደግሞ አንድ ጊዜ ላይ እንደዚህ እፈራለሁም ብሎ ሳይሆን በቃ በራሱ ፈቃድ ያለውን ነገር ይናገራልና በነገራችን ላይ አንድ ጊዜ ሲያሰው ያለውን የሌለውንም መቀባጠር ያለ ነው። ነገር ግን ሀገራችን የሚካሄደው ነገር ያለውን ምድር ላይ ያለውን ነው ተናገረው። ብቻ በጣም ያሳዝናል። ሀገራችንን አላህ ሰላም ያርግልን። ረመዳን እንግዲህ እየወጣ ነው። ረመዳን ሲወጣ ደግሞ ሰላሙን እንደው ይዞልን ይንጣ። እንደው እውነት የምሬን ነው። ሀገራችን ሰላም አላህ ያርግልን። ምክንያቱም ሰላም ሆነ ማንንም የሚሞት የለም። የማንንም እናት አታለቅስም። የማንንም አባት አንገቱን አይደፋም። ሁሉም አንገቱን ቀጥ አድርጎ ይሄዳል። ሁሉም ለስራ ይጥራል ሰርቶ ለማግኘት ማለት ነው። በተለይኛ ኢትዮጵያዎች አሁን ከሰው ሀገር ድረስ ተሰድተን ለመስራት ስራ ፍለጋ የምንሄደው ራሳችንን ለመለወጥ ነው። ሀገራችን እንደዚህ አይነት ስራ አገኘ ሁሉም ሰው ሰርቶ ራሱን መለወጥ ይችላል፣ መንቀሳቀስ ይፈልጋል። ነገር ግን ከዚህ ቁጭ ብለን ከሀገራችን እንደዚህ ብጥብጥ ከሆነ የትም አንገባም። የት እንሄዳለን? ወይትም ምንም አናገኝም። ስለዚህ ብቻ አላህ ሰላሙን ይመልስልና ኢድ ሙባረክ ብያለሁ። እንኳን አደረሳችሁ። እንግዲህ ረመዳን እየተፈታ ነው። በያላችሁበት ሰላማችሁን በዘዝት ያርግልኝ። ሀገራችንንም እንዲያልኳችሁ ሰላሙ ይብዛ። ዛሬ እንግዲህ ይሄን ይመስላል ይዤላችሁ የመጣሁት። በቀጣይ እስከምንገናኝ ቪዲዮ ላይክ ያረጋችሁ አበረታቱኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ያረጋችሁ ተቀላቀሉ። መልካሙን እመኝላችኋለሁኝ። ግን ቻናሉን ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። እንግዲህም ስለቅ እንዲደርሳችሁ ከፈለጋችሁ በራሳችሁ ፈቃድ የደወል ምልክቷን እንዲያብሯት እንግዲህም ስንለቅ ይደርሳችኋል። እና የሰይድ ወሎ ሚዲያ ተከታታዮች ይመቻችሁ። ወዳችኋለሁ። ባይ ባይ። መልካም ጊዜ